በትዳር ውስጥ አንዱ ለሌላው ጥሩ ምሳሌ መሆን አለበት። ህይወት ምሳሌ፣ የሥራ ምሳሌ፣ የትጋት ምሳሌ፣ እግዚአብሔርን የመናፈቅና የመፈለግ ምሳሌ፣ ጥሩ ስነ ምግባር። እግዚአብሔርን የሚፈራ ሰው እኮ እጅግ ስነ ምግባሩ የታወቀ ነው። ምሳሌ 31 ላይ ያለችው ሴት እጅግ ጥሩ ስነ ምግባርን የምታሳይ ሴት ናት። የዚችን ሴት አይታችሁ እንደሆነ ከሷ የተነሳ ነው ባሏ የሚከበረው። ከበሬታ ስፍራ እንኳን ሲቀመጥ የሰዎች ፊት ሞገስ የሚያገኘው ከሷ ትጋት የተነሳ። ልጆቿ ይነሳሉ። ልጆቿ እንኳን ቤት ውስጥ ያሉ ልጆቿ ይናገራሉ፣ ይመሰክራሉ ስለሷ። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ እንደምንሰነበታችሁ። ይህ ጥበቦች የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን የምንቀርብበት ነው። ይህንን ቤት ታዲያ ሰብስክራይብ፣ ላይክ እና ሼር ማድረግን እንዳትዘነጉ እያልን ቀጥለን ደግሞ ዛሬ የምናቀርብላችሁ ሀሳብ በጋብቻ ውስጥ ያሉ ባለትዳሮች እንዴት በጋራ መንፈሳዊነትን ያሳድጋሉ ወይም እንዴት ማሳደግ ይቻላል በሚል ነውና መንፈሳዊነትን በትዳር ውስጥ ለማሳደግ የተለያዩ መንገዶችን ሰው ሊጠቀም ይችላል። ዋና ቁልፍ የሆኑ 3 ዋና መንገዶችን ነው ዛሬ የምናየው። ትዳርን እንዴት መንፈሳዊነትን በትዳር ውስጥ ሰዎች በጋራ በመሆን እንዴት በቤታቸው በጓዳቸው ውስጥ ትንሿ ቤተክርስቲያን ታድጋለች ነው። ጤናማ የሆነ መንፈሳዊነት ያለበት ቤት ለቤተክርስቲያንም፣ ለሀገርም፣ ለልጆቻቸው፣ ለማህበረሰባቸው ሁሉ ትልቅ ጥቅም ያላቸው ሰዎች ነው የሚሆኑት። ለምን? በመንፈሳዊ ሕይወት ያደገ ቤት የጸሎት ቤት ነው። ለሌሎች ይጸልያሉ፣ ለአካባቢያቸው ይጸልያሉ፣ ለሀገራቸው ይጸልያሉ እና በጣም አስፈላጊ ናቸው። እነዚህ የሚጸልዩ ባለትዳሮች በቤተክርስቲያን ውስጥ እየበዙ ሲመጡ ቤተክርስቲያን ጤናማ እየሆነች ትመጣለች። ጤናማ ትውልዶች እየበዙ ይመጣሉ። ስለዚህ ይህንን መንፈሳዊነት ለማሳደግ ጥንዶች ባለትዳሮች ምንድነው ማድረግ ያለባቸው? እና እነዚህን 3 ዋና ነጥቦች ነው የምናየው። ከነዚህ ውስጥ የመጀመሪያውና አንደኛው ጥሩ ምሳሌ፣ ጥሩ መንፈሳዊ ህይወት ያለው ምሳሌ፣ ጥሩ የህይወት ምሳሌ፣ ስነ ምግባር ምሳሌን ይዞ ማደግ ነው። እንግዲህ በትዳር ውስጥ አንዱ ለሌላው ጥሩ ምሳሌ መሆን አለበት። የህይወት ምሳሌ፣ የሥራ ምሳሌ፣ የትጋት ምሳሌ፣ እግዚአብሔርን የመናፈቅና የመፈለግ ምሳሌ፣ ጥሩ ስነ ምግባር። እግዚአብሔርን የሚፈራ ሰው እኮ እጅግ ስነ ምግባሩ የታወቀ ነው። ኢቭን ምስጉን ነው ይላል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምስጉን ነው። ምስጉን የሆነ ሰው ለምን? ምሳሌ የሆነ ሰው ምስጉን ነው። በእግዚአብሔር የታመነ ሰው ምስጉን ነው። ስለዚህ እንደነዚህ አይነት ህይወትን የሚገልጥ ለምሳሌ አብረው ሲኖሩ እንኳን አንደኛው የማያምን አንዱ የሚያምን ቢሆን የሚያምነው ሰው ጥሩ ምሳሌ ሆኖ ለማያምነው ሲገለጥ ያ ሰው እንዲድን ምክንያት ይሆናል ማለት ነው። ጥሩ ስነ ምግባር፣ እግዚአብሔርን የሚፈራ ስነ ምግባር። ምሳሌ 31 ላይ ያለችው ሴት እጅግ ጥሩ ስነ ምግባርን የምታሳይ ሴት ናት። በጣም ትጋት ያላት፣ ጥበብ ያላት፣ ማስተዋል ያላት፣ ትጉ ሰራተኛ፣ እግዚአብሔርን የምትፈራ፣ በቀን በሌሊት በትጋት የምትኖር ሰው፣ ለባሏ ከበጎነት በቀር ክፉ ነገር የማታደርግለት እጅግ ድንቅ ሴት፣ ጥሩ ምሳሌ የሆነች ሴት ነች። እንደነዚህ አይነት ሴቶች እየጨመሩ እየበዙ ሲመጡ ቤቶች ሂል ይሆናሉ፣ ይድናሉ። የዚችን ሴት አይታችሁ እንደሆነ ከሷ የተነሳ ነው ባሏ የሚከበረው። በከበሬታ ስፍራ እንኳን ሲቀመጥ የሰዎች ፊት ሞገስ የሚያገኘው ከሷ መልካም ስነ ምግባር የተነሳ፣ ከሷ ትጋት የተነሳ። ልጆቿ ይነሳሉ። ልጆቿ እንኳን ቤት ውስጥ ያሉ ልጆቿ ይናገራሉ፣ ይመሰክራሉ ስለሷ። ባሏን መጨረሻ ላይ እኮ መልካም ያደረጉ ብዙ ሴቶች አሉ አለ። ደም ግባት ከንቱ ነው፣ ውበትም ከንቱ ነው። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች፣ መሰከረላት። ስለዚህ ወንዱም እንደዚሁ እግዚአብሔርን በመፍራት ሴቷም እግዚአብሔርን በመፍራት ጥሩ ስነ ምግባርን በመግለጥ እርስ በርስ ተጋግዞ የሚኬድበት። ይሄ ጥሩ ስነ ምግባር በቤት ብቻ አያበቃም፣ በአካባቢ ይገለጣል። በአካባቢያችን ያሉ ሰዎች እኛን አይተው የሚሉት ነገር ይኖራቸዋል። እንደባደባለን፣ እንሰዳደባለን አደባባይ። ሰዎች በዚህ ታሪክ ነው የሚያውቁን ወይስ እኛ ሌሎችን ስናንጽ ነው የሚያውቁት? ሰዎች የኛ ህይወት ሌሎችን ሰዎች ያንጻቸዋል። ስለዚህ የጥሩ ስነ ምግባር ምሳሌ በመሆን ማደግ ነው። ሌላው ደግሞ በእግዚአብሔር ቃል፣ በእግዚአብሔር ዕውቀት
ዕለት ዕለት ሁለተኛው በእግዚአብሔር ቃልና በእግዚአብሔር ዕውቀት ዕለት ዕለት ለማደግ ራስን ማስለመድ፣ ሁሌ በራስ ላይ መጨመር፣ ቃል ማንበብ፣ መንፈሳዊ ነገሮችን መፈለግ፣ ስር እየሰደዱ ማደግ። ሁሉም ክርስቲያን ሕፃን ነበረ። ከሕፃንነት ወደ ጠንካራ ነገር ወደ መብላት የሚያድገው የእግዚአብሔርን ቃል ሲመገብ ነው። በእግዚአብሔር ቃል ሲሄዱ መንገዱ እንኳን የሚቀናለት እኮ ጎልማሳ መንገዱን በምን ያቀናል ይላል መዝሙር 119 ላይ። ቃልን በመጠበቅ ነው። ይሄ ደግሞ በቃ የእግዚአብሔርን ቃል በእግዚአብሔር ቃል ለማደግ ካለ ፍላጎት፣ ዕለት ዕለት ከሚደረግ ጥረት፣ ባይብል ስቴዲ፣ የተለያዩ መጽሐፍትን በማንበብ መንፈሳዊ ፕሮግራሞችን በመሳተፍ ራስን ዝግጁ ማድረግ ለማደግ ማዘጋጀት ነው። አንዳንድ ጊዜ ሰው ክርስቲያን ስለሆነ ወይም ቤተ ክርስቲያን ስለሚሄድ ያደገ ይመስለዋል። ይሄ ማደግ አይደለም፣ መቀጨጭ ወይም መቀንጨር ነው። የሚያድግ ሰው ዕለት ዕለት በመንፈሳዊ ሕይወት ውስጥ ለውጥ እየታየ ይመጣል። 30 ዓመት 40 ዓመት በጌታ ቤት ሰው ሊኖር ይችላል። እግዚአብሔርን አመለኩ እያለ ሊኖር ይችላል። ግን መንፈሳዊ እድገት የሌለው፣ የእግዚአብሔርን ቃል ለሌሎች ሰዎች ማካፈል የማይችል፣ ለሌሎች ሰዎች ችግር ውስጥ ገብተው ሰዎች ሲቸገሩ መጸለይ የማይቻል ከሆነ መንፈሳዊ እድገታችን ሊመረመር ይገባል። ተጣልተን መታረቅ የማንችል ከሆነ ይሄ ሊመረመር ይችላል። አድገናል ብለን ማሰብ የለብንም። ይሄ እንደ ቤተሰብ እንደ ባለ ትዳሮች ይታያል። ችግር፣ ግጭት ይፈጠራል። ግን እግዚአብሔር ማደጋችንን ቼክ የሚያደርገው ይቅር እንባባላለን፣ እንደ እግዚአብሔር ቃል እንሄዳለን፣ እየተውን ነው የምናልፈው። ለምን? ይቅር የተባለልን ህዝቦች ከሆነ እግዚአብሔር ይቅር እንዳለው ያልገባው ሰው ሌላውን ሰው ይቅር ማለት አይችልም። በጣም ጠንካራ ማንነት፣ በተለይ በትዳር ዙሪያ በጣም ጥንቃቄ ያስፈልጋል። ማደግ አለብን። ሌሎች ሰዎች እነሱ እኮ ክርስቲያኖች ናቸው፣ ክርስቲያኖች ሆነው እኮ ነው የሚጣሉት፣ ክርስቲያኖች ሆነው እኮ ነው እንደሚያደርጉት ይሉናል። ለምን? እኛ አለማደጋችንን አያውቁም። ያላደገ ክርስቲያን ህፃን ነው። ሁሉ ቀን ከህፃንነት ወደ ተሻለ ስቴፕ ከፍ አላለም ማለት ነው። ስለዚህ የትኛውም የክርስትና እምነት ተከታይ መጽሐፍ ቅዱስን የህይወቱ መርህ ያደረገ በእግዚአብሔር ቃል ማደግ አለበት። የእግዚአብሔርን ቃል ማንበብ አለበት። ቃሉን መጫወት አለበት። በቤት ውስጥ ያለው ነው ወጥቶ ለሌላ ሰው መትረፍ የሚችለው። ልጆችም በቤት ውስጥ ያለውን ነገር ነው አይተው ማደግ የሚችሉ። ስለዚህ ለማደግ ፈቃደኛ የሆነ የእግዚአብሔርን ቃል በማንበብ የእግዚአብሔርን ነገር በመፈለግ ራሱን ሬዲ ያደረገ ሰው አብሮ ማደግ ይችላል እና በመንፈሳዊ ህይወት እያደገ ሰው በመጣ ቁጥር፣ እየተማረ በመጣ ቁጥር፣ ወደ ቃሉ ህልውና ውስጥ እየገባ በመጣ ቁጥር የእግዚአብሔር መንፈስ እየወረሰው ይመጣል። ከስጋዊነት ከህፃንነት እየተላቀቀ ይመጣል። ማቹር ያደርጋል። ራሱ ቆሞ ሌሎችን ማቆም ይለማመዳል። ነገር ግን አንዳንዴ ብዙ ጊዜ ቤተክርስቲያን ከመሄዳችን የተነሳ ሰዎች ስንሄድ ሲያዩን ክርስቲያኖች ነን፣ ግን ህይወታችን ቀንጭሯል። ብዙ ልንጸልይ እንችላለን። በጣም በጸሎት ሰዎች ሊያውቁን ይችላሉ። ስንሰብክ ሰዎች ሊያውቁን ይችላሉ። ግን ስቴፕ ከፍ የማይል እድገት የሌለው ህይወት ከሆነ፣ ህይወታችን የቀነጨረ ህይወት ከሆነ አንዳንድ ጊዜ ሁለንተናዊ የሆነ እድገት ያስፈልገናል። መንፈሳዊ ህይወታችን ሊያድግ ይገባል። ማህበራዊ ህይወታችን ሊያድግ ይገባል። ስነ ልቦናዊ ህይወታችን ሊያድግ ይገባል። በተለያየ አቅጣጫ ነው ሰው ማደግ ያለበት። አንዳንድ ጊዜ የሆነ አንድ ቦታ ላይ ብቻ እንትን ሲል አደገ ልንል አይገባንም። ከሱ እግዚአብሔር የሚፈልገው ነገር ከሱ ህይወት እግዚአብሔር የሚፈልገው ነገር በህይወት ውስጥ መከናወን አለበት። ያኔ ሁለንተናዊ እድገትን በህይወቱ ላይ ያሳያል። ለምን? ለማደግ ፈልጓልና። ለኔ የምግብ እጥረት በሽታዎችን ማረስመስ፣ ኳሻወርከር ምናምን ልጆች ጤናማ ወይ ጭንቅላት ትልቅ ይሆናል፣ ቀለው ሰውነት ደግሞ ይመነምናል። ካልሆነ ደግሞ ሆድ ትልቅ ይሆናል፣ ሌላው ሰውነት ይሰልላል፣ ፀጉር ከጭንቅላት ያልቃል። ይሄ እንደዚህ ያለ ዲፎርምድ የሆነ መንፈሳዊ እድገት ሲኖረን እኛም አናድግም፣ ሌሎችም ሰዎች እንዲያድጉ አናደርግም። ከራሳችን ጋር ብቻ ነው የምናጠበጥበው። ግን መሆን የለበትም። ሰው በመንፈሳዊ ህይወት በትዳሩ ማደግ አለበት። ከትናንት ይልቅ
እየጨመረ መሄድ አለበት። የዛሬ 2 ዓመትና 3 ዓመት የሚያውቁን ሰዎች እዛው ቦታ ማግኘት የለባቸውም። እኛን አድገን ጨምረን ቤታችን የጸሎት ቤት ሆኖ ልጆቻችን እግዚአብሔርን ሲፈልጉ የምናይበት ቤት ሊሆን ይገባል እና ለማደግ ፈቃደኛ መሆን። ሶስተኛውና የመጨረሻው በቤታችን ውስጥ ትንሿ ቤተክርስቲያን ልትኖር ይገባል። ያ ቤተክርስቲያን ቤታችን ውስጥ ሲኖር የሚጸለይበት፣ የእግዚአብሔር ቃል የሚነበብበት፣ አምልኮ ያለበት፣ ልጆቻችንን ይዘን የምንወድቅበት በእግዚአብሔር ፊት በቤታችን ውስጥ ሊኖር ይገባል። በቤት ውስጥ ጸሎት የማይጸልይ ሰው፣ በቤት ውስጥ አምልኮ የሌለው ሰው ምን አይነት ህይወት ሊኖረው ይችላል? ምን አይነት መንፈሳዊ እድገት አለው ብለን ማሰብ እንችላለን? እሁድ ብቻ ቸርች ሄዶ መቀመጥ መንፈሳዊ እድገት የለም። ቤት ውስጥ የእግዚአብሔርን ቃል ባይብል ስቴዲ ቤተሰብ ሊኖር ይገባል። ቃል ማንበብ አለበት ሰው። እንደገናም ደግሞ መጸለይ በጋራ ያስፈልጋል። በጋራ መዘመር ያስፈልጋል። በጋራ እግዚአብሔርን ከፍ ማድረግ ያስፈልጋል። በቤት ውስጥ እንደዚህ እግዚአብሔር በሚመለክበት ቤት ውስጥ የሚያድጉ ደግሞ እንደገና እግዚአብሔርን የሚያመልኩ ጀነሬሽኖች እናገኛለን። ኢያሱ መጽሐፍ ላይ እንዲህ አለ። ኢያሱ 24 ላይ እናንተ የምታመልኩትን ምረጡ አለ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እኔና ቤቴ ግን እግዚአብሔርን እናመልካለን። እግዚአብሔር የሚመለክበት ቤት፣ እግዚአብሔር የሚመሰገንበት ቤት። እግዚአብሔር ምስጋና በቤቱ ሲበዛ ደስ ይለዋል። ምስጋናን የሚሰዋ እሱ ያከብረኛል። እና ባለትዳሮች እግዚአብሔርን ማመስገን፣ በሁሉም ነገር ነው ሰው እግዚአብሔርን የሚያመሰግነው። ስላገኘ ስላላገኘ አይደለም፣ ጤናማ ስለሆነ ስለታመመ አይደለም። ሁሉም ነገር ሲመጣ፣ ህመምም ሲመጣ እግዚአብሔርን ማመስገን፣ ስናጣ እግዚአብሔርን ማመስገን፣ በቤታችን ውስጥ አንዳንድ የማንጠብቃቸው ቻሌንጆች ሲመጡ እግዚአብሔርን ማመስገን፣ ደስታም ሀዘንም ሲፈራረቅ እግዚአብሔርን ማመስገን መልካም ነው። ስለዚህ እግዚአብሔርን በማመስገን የምንመራው ቤት ሊኖረን ይገባል። እንግዲህ እነዚህ 3 ነጥቦች ሊረሱ አይገባም። የመጀመሪያው ጥሩ ምሳሌ የሆነ ጥሩ የስነ ምግባር ምሳሌ ያለን፣ ጥሩ እግዚአብሔርን የምንገልጥበት ምሳሌ ያለን ህይወት፣ ምሳሌያዊ ህይወት ያለን ሰዎች ልንሆን ይገባል። ሁለተኛው ደግሞ በእግዚአብሔር ህይወት በእግዚአብሔር ቃል ልናድግ ዕለት ፈቃደኞች መሆን። ሶስተኛው ደግሞ በቤታችን እግዚአብሔር የሚመለክበት ቤት፣ እግዚአብሔር የሚጠራበት ቤት ሊሆን ይገባል ቤታችን። ይሄ ሲሆን ትውልድ እየበዛ ይመጣል፣ እየጨመረ ይመጣል። መንፈሳዊ ህይወታችን እያደገ ከጓዳ ወጥቶ አደባባይ ይወጣል ማለት ነው። ያኔ እግዚአብሔር አምላካችን መሆኑን ማንም ሰው ይናገራል። ማንም እግዚአብሔር አምላኳ ነው፣ እግዚአብሔር አምላኳ ድንቅን አደረጋት። የሚያምንም የማያምንም ይሄ በግልጥ የታየ ይሆናል። ስለዚህ በትዳራችን ውስጥ በመንፈሳዊ ህይወት እያደግን በመጣን ቁጥር የእግዚአብሔር ክብር፣ የእግዚአብሔር ሞገስ፣ የእግዚአብሔር መገኘት በህይወታችን እየጨመረ ይመጣል ማለት ነው። ስለዚህ እንግዲህ በቤታችን ውስጥ በመንፈሳዊ ነገር ልናድግ ከመጨቃጨቅ ይልቅ የእግዚአብሔርን ቃል ማንበብ፣ ከክፋት ይልቅ ደግነትና በጎነትን ማብዛት፣ ክፉ እንኳን አንደኛው ወገን ቢያደርግ ክፉን በበጎ ማሸነፍ፣ ይሄ ጓዳችን ውስጥ ነው። ጓዳን ያላሸነፈ አደባባይ ማሸነፍ አይችልም። ስለዚህ ባለ ትዳሮች በእነዚህ 3 ነጥቦች ቤታችሁን ትዳራችሁን እንድትገነቡ፣ እግዚአብሔርን እንድታስደስቱ፣ ለምን የእናንተ ትዳር እግዚአብሔርን የሚያስደስት እንዲሆን እነዚህ 3 ነገሮች ያስፈልጉናል ማለት ነው። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በደህና ቆዩ።